በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር በቅድመ ክፍያ 2 ሚሊዮን 589400 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር ቅድመ ክፍያ 3 ሚሊዮን 210 ሺህ ብር ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች፣ የመጀመሪያው መረጃ የሚወስደን ወደ ሀገረ አሜሪካ ነው። በተለይም በአሁኑ ሰዓት በመላው ዓለም በመኖሪያ ቤት ሳሎኖች ውስጥ የሚገኙ ቴሌቪዥኖች የተጠቃሚዎችን መረጃ ዳታ እየመዘበሩ መሆኑ ተሰምቷል። በምስልም በኦዲዮም ይወስዳሉ የተባለው ዳታን በተመለከተ በቴክሳስ ፍርድ ቤት የተጋለጠው መረጃ የቴሌቪዥን ተጠቃሚዎችን በዓለም ዙሪያ ያስደነገጠ ሆኗል። ለመሆኑ ሃይሰንስ፣ ኤልጂ፣ ሳምሰንግ በተባሉ ግዙፍ የቴሌቪዥን አምራች ኩባንያዎች ላይ የተመሰረተው ክስና የሚወስዱት ዳታ ምንድን ነው? የተከፈተው ክስስ የቴሌቪዥን ተጠቃሚዎችን ያስደነገጠው እንዴት ነው? በዝርዝር የምታደምጡት መረጃ ነው የሚሆነው። በሌላ በኩል ደግሞ እንዲሁ በአዲስ አበባ በትናንትናው ዕለት ጉብኝት ያደረጉት የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና መተቸታቸውን ተከትሎ ሶማሌላንድ በዛሬው ዕለት መግለጫ አውጥታለች። በመግለጫዋም የቱርኩን ፕሬዝዳንት ንግግር ወርፋለች። እስከ ፍጻሜው ቆዩ። እነዚህንና ሌሎችንም በርከት ያሉ መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቀድሚያም በመላው ዓለም ጥቅም ላይ የዋሉ የሚገኙ ቴሌቪዥኖች ተጠቃሚዎችን እየሰለሉ መሆኑ ተጋለጠ። ዜናው የቴሌቪዥን ተጠቃሚዎችን በመላው ዓለም ያስደነገጠ ሲሆን የቴክሳስ ፍርድ ቤት ጉዳዩን ተመልክቶታል። በ21ኛው ክፍለ ዘመን የቴክኖሎጂ ፉክክር ውስጥ አዲስና አሳሳቢ ምዕራፍ ተከፍቷል ያሉት የመገናኛ ብዙሃን ዘገባዎች የሰው ልጆች የመረጃ ግላዊነት ጉዳይ ከመቼውም ጊዜ በላይ አደጋ ላይ መውደቁ ተረጋግጧል ብለዋል። ይህም ክስተት ከአሜሪካ ቴክሳስ ግዛት የተሰማ ሲሆን በቢሊዮን ዶላር የሚቆጠር ግዙፍ ኢምፓየር የገነቡ የምድራችን የኤሌክትሮኒክስ አምራች ኩባንያዎች በተጠቃሚዎች ላይ ያደርጉታል የተባለው የረቀቀ ስለላ በአደባባይ መጋለጡ ተሰምቷል። የቴክሳስ ጠቅላይ አቃቤ ሕግ ቢሮ በዓለም ታዋቂ በሆኑት እንደ ሳምሰንግ፣ ሃይሰንስ፣ ኤልጂ እና ሌሎችም የስማርት ቲቪ አምራቾች ላይ የከፈተው የሕግ ክስ የቴክኖሎጂውን ዓለም ያናወጠው መሆኑን መገናኛ ብዙሃን የዘገቡ ሲሆን ጉዳዩን ንግድ ብቻ ሳይሆን የብሔራዊ ደህንነትና የዜጎች መብት ጥያቄ መሆኑንም አንስቷል። ሀገረ አሜሪካ በቴክሳስ ግዛት ዋና ከተማ በሆነችው ኦስቲን የሚገኘው ጠቅላይ ፍርድ ቤቱ ግቢ ላይ ባልተለመደ ሁኔታ ከፍተኛ ውጥረት ነግሶ ነበር ያሉት መገናኛ ብዙሃኑ የቴክሳስ ግዛት ጠቅላይ አቃቤ ሕግ ኬን ፓክስተን መራሹ ቡድን በዓለም የቴሌቪዥን ገበያ ላይ የበላይነት ያላቸው ኩባንያዎች ላይ ኢላማ ያደረገ ከባድ ክስ ያቀረቡ ሲሆን ከፍርድ ቤቱ የወጡና መገናኛ ብዙሃን እጅ የደረሱ መረጃዎች እንደሚያመለክቱት የቴክሳሱ ፍርድ ቤት በኮሪያው ግዙፍ የቴክኖሎጂ ኩባንያ ሳምሰንግ ላይ ጊዜያዊ እገዳም አውጥቷል። ይህ ትዕዛዝ የወጣውም ኩባንያው በቴሌቪዥን ተጠቃሚዎቹ ላይ ያደርጋል የተባለው የመረጃ መሰብሰብ ተግባር በአስቸኳይ እንዲያቆም የሚያዝና ለቀጣይ የፍርድ ሂደት እንዲዘጋጅ የሚያመለክት ነበር። ይሁን እንጂ የህግ ሂደቱ እጅግ ውስብስብ መሆኑን የሚያሳይ መልኩ ይህ በሳምሰንግ ላይ የተላለፈው እገዳ በዚያው ቀን በፍጥነት እንዲነሳ ወይም ውድቅ እንዲሆን ተደርጓል ተብሏል። የፎክስ
7 ኦስቲን መገናኛ ብዙሃን ዘገባ እንደሚያመለክተው ሳምሰንግ ላይ የተጣለው እገዳ መነሳቱ ኩባንያው የህግ ክርክሩን ለመቀጠል እድል የሰጠው ሲሆን ጉዳዩ በቀላሉ እልባት እንደማያገኝም ተመልክቷል። በሌላ በኩል ከቻይና ጋር የጠበቀ ግንኙነት አለው የሚባለው ሃይሰንስ ኩባንያ ላይ የተደረገው እርምጃ ጠንከር ያለ ነበር። ተጠቃሚዎችን ይሰልላሉ ከሚባሉና መረጃዎችን በድምፅና በምስል የሚያጋሩት እነዚህ የቴሌቪዥን አምራች ኩባንያዎች የቴክሳስ ግዛት ፍርድ ቤት በሃይሰንስ ቴሌቪዥን ላይ የመረጃ መሰብሰብ እገዳ ያስተላለፈ ሲሆን ይህ እርምጃ ኩባንያው የተጠቃሚዎችን የመመልከት ልማድ ወይም ቪዊንግ ሃቢትስ መዝግበው መያዙን እንዲያቆም የሚያስገድድ ትዕዛዝ አውጥቶበታል። ይህ በመላው ዓለም የቴሌቪዥን ተጠቃሚዎችን ያስደነገጠው የክስ ሂደት የተጀመረው በመላው ዓለም በሚገኙ ቴሌቪዥኖች ውስጥ በተገጠመው ACR በመባል በሚታወቀው ቴክኖሎጂ ምክንያት ነው። ይህ ቴክኖሎጂን ጉዳይ ተንታኞች እንደሚያብራሩት ከሆነ ACR ማለት የስማርት ቴሌቪዥኖች አንጎል ወይም አይን ማለት ነው በማለት ይገልጹታል። አሁኑ ሰዓት የሚመረቱ እያንዳንዳቸው ቴሌቪዥኖች ከፋብሪካው ተመርተው ሲወጡ ይህ ቴክኖሎጂ በውስጣቸው እንደሚገጠም የገለጹት ባለሙያዎቹ ስራቸውም ተመልካቹ በስክሪኑ ላይ የሚያየውን እያንዳንዱን ነገር በምስልና በድምጽ በመለየት ለፋብሪካው መላክ ነው በማለት ይገልጹታል። ቴክኖሎጂውን ሲያብራሩም ቴክኖሎጂው ከተጠቃሚዎች ላይ በሁለት መንገድ መረጃን ይሰበስባል በማለት ገልጸው የመጀመሪያው የቪዲዮ አሻራ በማለት ይገልጹታል። ቴሌቪዥኑ በተከፈተ ሰዓት ሁሉ በየሰከንዱ ግማሽ የስክሪኑን ምስል ፎቶ እያነሳ ከዚያም ይህንን ምስል ወደ ኩባንያው በፍጥነት ወደ መረጃ ቋቱ ወይም ወደ ዳታቤዙ ይልካል። በዚህም ምስሉ ከታወቁ ፊልሞችና የዜና ፕሮግራሞች ወይም ማስታወቂያዎች ጋር ያነጻጽሩታል። በዚህ ሂደት ተጠቃሚው የትኛውን ፊልም በየትኛው ሰዓትና በየትኛው ሁኔታ ስክሪኑ ላይ ምን እንደተመለከተ የቴሌቪዥን አምራች ኩባንያዎቹ ከመላው ዓለም መረጃን እንደሚመዘብሩም አጋልጧል። ሌላኛው የድምጽ ቅጂ ሲሆን ከምስል በተጨማሪ ቲቪው አካባቢ የሚወጣውን ድምጽ ያዳምጣል። ይህም ንግግሮችን ወይም የፕሮግራሙን አይነትና በአካባቢው ያለውን ድምጽ ይለያሉ ብለዋል። የቴክሳስ አቃቢ ሕግ ክስ ዋና ጭብጥ እንደሚያመለክተው ይህ ቴክኖሎጂ የሚሰራው ተጠቃሚው የኬብል ቲቪ ዲቪዲ ማጫወቻ ወይም ጌም ኮንሶልም ጭምር ሲጠቀም መሆኑን አጋልጧል። ይህም ማለት ቴሌቪዥኑ እንደ መስታወት ብቻ ሳይሆን እንደ ሰላይ ካሜራ ጭምር በመኖሪያ ቤቶች ውስጥ እያገለገለ እንደሚገኝ ያጋለጠ አስደንጋጭ መረጃ ነው ብለውታል። በዚህ ጉዳይ አሳሳቢነት ከግለሰብ መብት አልፎ ወደ ሀገር ደህንነት የተሸጋገረ ሲሆን በእነዚህ አምራች ኩባንያዎች ላይ አሜሪካው ፍርድ ቤት የአሜሪካውያንን ደህንነት ለመጠበቅ ሲባል ነው ክስ የተከፈተበት። በተለይም የቻይናው ሃይሰንስ ኩባንያ ከፍተኛ የሆነ የህግ ተግዳሮት እንደሚገጥመውም ተመልክቷል። በዚህ የወጣው የፍርድ ቤት ሪፖርት እንደሚያመለክተው የቴክሳስ ፍርድ ቤት በሃይሰንስ ላይ የጣለው እገዳ መሰረት ያደረገው መረጃው ከተሰለለ በኋላ እንደ ሀገር የአሜሪካውያንን መረጃ ወደ ቻይና እንደሚተላለፍ መደረሱ ነው ብሎታል። የአሜሪካ የስለላ ተቋማትና ህግ አውጪዎች ለረጅም ጊዜ ሲያነሱት የነበረው ጥያቄና ፍርሃት የቻይና ቴክኖሎጂ ኩባንያዎችን ለመንግስታቸው መረጃን የማጋራት ግዴታ እንዳለባቸው የሚገልጽ ነው። የህግ ባለሙያዎች እንደሚሉት በስማርት ቴሌቪዥኖች የሚሰበሰበው ትልቅ ዳታ አንድን ማህበረሰብ ስነ ልቦና፣ የፖለቲካ አዝማሚያና የፍጆታ ፍላጎትንም ጭምር ለመተንተን ያስችላል ይለዋል። ይህም መረጃም በጠላትነት ለተፈረጁ ሀገራት እጅ ከበገባ ለፕሮፓጋንዳ ዘመቻ ወይም ለሳይበር ጦርነት ግብአትም ሊውል ይችላል የሚል ፍራቻ ዋሽንግተን ውስጥ በከፍተኛ ሁኔታ ነግሷል። ይኸውም እያንዳንዱ ቴሌቪዥን ተጠቃሚዎች በቴሌቪዥኑ አካባቢ የሚያደርጓቸው እንቅስቃሴዎችም በሶስተኛ እጅ መረጃዎቹ መውደቃቸው ሌላው አስደንጋጭ ነገር ነው ይለዋል። ይህ ክስ በቴክኖሎጂ ገበያው ላይ የፈጠረው መንቀጥቀጥ ቀላል አይደለም ያሉት መገናኛ ብዙሃኖቹ ሳምሰንግ ኤሌክትሮኒክስ እንደ ዓለም መሪ የቴሌቪዥን አምራችነቱ ስሙ ከእንደዚህ አይነት ነገር ጋር መነሳቱ ለብራንድ ሴቱ ትልቅ አደጋ ገጥሞታል ብሏል። ምንም እንኳን ሳምሰንግ በቴክሳስ ፍርድ ቤት የመጀመሪያውን ዙር እገዳ ማስነሳት ቢችልም የህዝብ ግንኙነት ቀውሱ ግን ቀጥሏል። ኩባንያዎች በተደጋጋሚ የሚሰጡት ምላሽ የምንሰበስበው መረጃ ለተጠቃሚዎች የሚመጥን ማስታወቂያ ለማቅረብና አገልግሎታችንን ለማሻሻል ነው የሚል ምክንያት ሰጥተው ተከራክረዋል። ACR መረጃ አሰባሰቡ ካልተስተካከለ ስማርት ቴሌቪዥኖች ስማርት መሆናቸው ያቆማል የሚል መከራከሪያ በኢንዱስትሪ ውስጥ ይደመጣል። የምክር አገልግሎት ወይም ሪኮሜንዴሽን አልጎሪዝምስ፣ የድምጽ ትዕዛዝ ቮይስ ኮንትሮል እና ሌሎችም ዘመናዊ የሚያስብሉትና ቴሌቪዥኑን የሚያዘምኑ የሚሰሩት ነገሮች ሁሉ በዚህ በተጠቃሚው በሚያስገባው ግብአት ዳታ ላይ ተመስርተው የሚሰሩ እንደሆኑ
ኩባንያዎቹ ገልጸው ተከራክረዋል። ሆኖም ፍርድ ቤቱ እያየ ያለው የቴክኖሎጂውን ጥቅም ሳይሆን አሰባሰቡ ህጋዊና ግልጽነት ያለው ነው ወይ የሚለው ነው። ተጠቃሚዎችም ቴሌቪዥን ሲገዙ የስ ብለው የሚጫኑት እያንዳንዱ ቁልፍ የግል ህይወታቸው በየዕለቱ እንዲቀዳ ፈቃድ መስጠታቸው ነው ወይ በሚለው ጉዳይ ላይ በተደረገ ሰፊ ክርክር የቴክሳሱ ፍርድ ቤት የሰጠው የመጀመሪያ ምላሽ አይደለም፣ ለጊዜው ይርጋ የሚል ሆኗል። ይህ በዚሁ የተጀመረው ከፍተኛ የህግ ትግል ረጅምና ውስብስብ እንደሚሆን ከወዲሁ የተነገረ ሲሆን የቴክሳስ ግዛት የጀመረው እንቅስቃሴ በሌሎችም የአሜሪካ ግዛቶችና በአውሮፓ ህብረት ኢዩ ተደማጭነት እንዳለውም አመልክቷል። የቴክሳስ ጠቅላይ አቃቢ ህግ የዜጎችን መብት ለማስከበር በወሰደው በዚህ እርምጃ ስማርት ቴሌቪዥኖች ወደፊት እንዴት መመረትና መሸጥ እንዳለባቸው አዲስ ህግ ሊወጣም እንደሚችል ተመልክቷል። እስከዚያው ድረስ ግን በሚሊዮን የሚቆጠሩ ቤቶች ውስጥ ያሉት እነዚህ ቴሌቪዥን ሳጥኖች ጸጥ ብለው መረጃ መሰብሰባቸውን እንደሚቀጥሉ ተመልክቷል። ቴክሳሱ ፍርድ ቤት ቀነቀጠሮ የሰጠ ሲሆን ጉዳዩ የበርካታ መገናኛ ብዙሃንን ከፍተኛ ትኩረት የሳበ አድርጎታል። በሌላ ዜና ሶማሌላንድ ኤርዶጋን በአዲስ አበባ ያደረጉት ንግግር ተቀባይነት የለውም ስትል አጣጣለች። ሶማሌላንድ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን በትናንትናው ዕለት በአዲስ አበባ ተገኝተው ሶማሌላንድን በተመለከተ ያደረጉት ንግግር ተቀባይነት የሌለው በሶማሌላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያውክና አሳዛኝ ሲሉ አጣጥለውታል። ኤርዶጋን ለስራ ጉብኝት ኢትዮጵያን በትናንትናው ዕለት በገቡበት ሰዓት እስራኤል ለሶማሌላንድ የሰጠችውን የሀገር እውቅና አጣጥለው ነበር። ኤርዶጋን በንግግራቸው እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም የለውም በማለት ወቅሰዋል። ለዚህ ሶማሌላንድ በሰጠችው ቀጥተኛ ምላሽ ዛሬ ረፋዱን ባወጣችው መግለጫ በአፍሪካ ቀንድ ያሉ ሀገራት የውጭ ጉዳይ ፖሊሲ ውሳኔዎች የቀጠናውን መንግስታትና የህዝቡ መሆን አለባቸው ብላለች። ሶማሌላንድ በመግለጫዋ የሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ይላሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ወደ አዲስ አበባ የገቡት ኤርዶጋን ኢትዮጵያም በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ተናግረዋል። በዚህ ረገድም እስራኤል ለሶማሌላንድ እውቅና መስጠቷን ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በአዲስ አበባ ላይ ቆመው ኤርዶጋን ተችተውታል። ሶማሌላንድ ባወጣቸው የዛሬ መግለጫም ቱርክ ቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትታቀብም አሳስባለች። ቱርክ የጋራ ትብብርን እንዲሁም ሉዓላዊ ውሳኔ ሰጪነትን እንድታከብር ሶማሌላንድም ጠይቃለች። መግለጫው ሶማሌላንድ ከቀጠናውና ከዓለም አቀፉ ማህበረሰብ የሀገርነት እውቅና ለማግኘት የምታደርገውን ጥረት ሰላማዊ፣ ህጋዊና ዴሞክራሲያዊ መሰረት ያለው እንደሆነም አበክራ አሳስባለች። ከሶማሊያ ተገንጥላ ላለፉት 30 ዓመታትም ግዛቷን አስከብራ የራሷ ባንዲራ፣ ፓስፖርትና መገለጫዎችን ሁሉ ሰርታ በሰላማዊ ምርጫ የቆየችው ሶማሌላንድ በቅርቡ እስራኤል የሀገርነት እውቅና ማግኘቷ አይዘነጋም። የሶማሌላንዱ መሪ ከቀናት በፊት በሰጡት መግለጫ በቅርቡ ከኢትዮጵያ ጋር የምንፈራረመው አንድ ጠቃሚና ትልቅ ሰነድ አለ ሲሉ መናገራቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነዚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብለው አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አቧሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties